በፍርድ ቤት ዲኤንኤ ሀዋዬ በፍርድ ቤት ዲኤንኤ እኔ አሁን ሲረጋጋ አናግሬ ጥሩ ሰው ነው ይሰማል። ፈጣሪ አክብሮ መጥቷል። ሲጠራ አለመምጣትም ይችል ነበር። መጣ። ብርሽንም ወዲያው ላጥ አድርጎ ብሯን ሳልሰጥ ከዚህ ገዝታ አልወርድም ብሎ ብርሽን አስገብቶ ደረሰኝ ላከ። አሁን ብርሽን ያዢ፣ በብርሽ ተደሰቺ። ከዛ በኋላ ደግሞ አሁን ይሄ ወደ 300 ሺህ ነው አይደል? ስንት ነው? 6000 ሪያል ማለት ወደ 280 ሺህ ነው አይደለ? 280 ሺህ ብሩሽን ላጥ አድርጎ ሰጠባ። እንዴ በብርሽ ተደሰቺ እና ሲረጋጋ ደግሞ እባክህ ወንድሜ ግድ የለክም ዱይኔ አስመርምር ብዬ እኔ እለምንልሻለሁ። ስልኬ አለሽ አይደለ? አዎ በቃ ስለዚህ እኔ ራሴ አናግሬልሽ። ዛሬ ራሱ እኮ እኔ ነኝ የጠራሁሽ አይደል? ነይ ባለቤትሽ ይቅርታ እስከዛሬ ስላላየሁት ነው ዋትሳፔን ብሎ ከትናንት ወዲያ ነው መልዕክት ያስቀመጥኩለት። ባየው ሰዓት መለሰ። ስራ ሁኜ ነው ይቅርታ ዋትሳፔን ሳላይ ቀርቼ ነው እመጣለሁ ብሎ መጣ። ስለዚህ አዳምጪኝ። ስለዚህ መጣና እኔ ነኝ ዋትሳፕ ላይ ቮይስ አድርጌ ሀዋ ባለቤትሽ የቀድሞ ባልሽ ፍቃደኛ ነው መጥቷል ነይ ብዬ የጠራውሽ። አሁንም እንደዚሁ አንቺ ሳጨቀጭቅኝ ዋትሳፕ ላይ እኔ ራሴ አስታውሽ ሲረጋጋ ሪማይንደር እጽፍና ሲረጋጋ እጠይቅልሻለሁ ፍቃደኛ ከሆነ እንዲያስመረምር። ጠይቄልሽ እምቢ ካለ ራሴ መጥቼ ዋትሳፕ ላይ መልስልሻል። በቃ እምቢ ብሏል፣ በፍርድ ቤት ሄደሽ ዲኤንኤ አስመርምሪ እልሻለሁ። እሺ ሀቡዬ አመሰግናለሁ። ግን አንድ የምናገረው ነገር ማለት ነው፣ ሁሉንም ብዙ የዋሸው ነገር ስላለ አብረን መኖር ስንጀምር እንደ ባል አንድ ነገር አድርጎልኝ አያውቅም። በጣም ብዙ ነገር ዋሽቷል። የግል ገንዘቤን እኔ በጣም ብዙ ነገር እየሸፈንኩ ነበረ ስንኖር የነበረው። በእርጉዝኔ አንድ ቀን ውሃ መንገድ ላይ ገዝቶልኝ አያውቅም። ነገር ግን ጓደኞቹ ቤት ነበረ የቤት ኪራይ ስኖር የነበረውና 200 ለነሱ በእጃቸው ይሰጥ ነበረ። አንዲት ነገር ለማድረግ በምስክር ነው የሚያደርገው። እኔ ማለት አላሰብኩም ይሄን ነገር እንዳሰበበት። ወደ ሀገር ሲልከኝ ደግሞ ስላላየሽው ነው እንጂ ዋትስአፕ ላይ ልኬልሻለሁኝ። ልጃችንን እንዲህ አድርገን እናሳድጋለን፣ ሄደሽ ወልደሻን ስትመጪ እንዲህ እናደርጋለን። በጣም ብዙ ተስፋ እየሰጠኝ ነው የሄደው የሄድኩት። ከዛ ግን ስመለስ እዛ ሲደርስ ብዙ ቴክስት የገባልኝ አንቺን ለመርሳት ብዬ በአንቺን እንዴት ነው እንጂ ሀዋን የገባኋት ሀዋን አልወዳትም፣ ሀዋን አላፈቅራትም ምናምን ብሎ ከኔ ላይ ሲጀነጅናት የነበረች ልጅ ቴክስት አድርጋልኛለች። ልላክልሽ አለ ምን ያደርግልናል? አሁን ካለፈ በኋላ አብራችሁ ብትሆኑ ለመውቀስ ነው፣ ለማስታረቅ ነው፣ ለመውቀስ ነው፣ ስህተቱን እንዲታረም ነው እንላለን። አለፈ እኮ አሁን ሌላ ስለዋሸብኝ ሀቡዬ መጀመሪያ አንድ ወንድ ከጠላ ለምን ሁለተኛ ይታረቀኛል? እሱ እኮ ሁለተኛ ለምን ታረቀኝ? ወዲያው እንደመጣሁኝ ወዶ ፈቅዶ አገባኝ። መቼም ኢትዮጵያ ስንሄድ አየሩ ሲቀያየር እንደገና ደግሞ የተቀበለኝን ሀዘን ነግረሻለሁ። በዛ ተንገላትቻለሁ፣ ከስቻለሁ፣ ጠቁሬያለሁ። ያቺ አራስ እርጌማ ያለኝ ያየኋት ልጅ አይደለችም። ከስታ ጠቁራ ሌላ ሴት መስላ ኤርፖርት ሳያደነገኩኝ ብሎ አለ። በደረሰብኝ ነገር ላይ እንትን ሀቡ እናትሽ በህይወት አለ የለችም? መናገር እንኳን አልችልም። እዚህ በዛ በደረሰብኝ ነገር ላይ ሳላግጥብኝ ቆየ። በደረሰብኝ ነገር ላይ እንደማዘን አይዞሽ እንደማለት ማለት ነው። ሲያላግጥብኝ ሲተፋብኝ ቆየ። ከቤቱን ለቀኩለት። ከዛ በኋላ ከጠላኝ ካልወደደኝ ስሜቱ ከጠፋ ለምን መለሰኝ? ምንም ግዴታ የለበትም። ምንም ነግሬዋለሁ። ቴክስት ልክልሻለሁ። የመረጃ ችግር እኔ ከዋሸሁኝ እኔ እንትን ልበል። ልጅህን ከወደድክ በዳር እርዳ፣ ካልረዳህ ግን ለልጅህ እኔ እዚሁ ሀገር ነው የምወልደው። የ3 ወር በኋላ እንትን እልሃለሁ። በቃ ፍርድ ቤት ይዳኝናል። ተወኝ ብየዋለሁኝ። እኔ ከሌላ ሴት ስለወለድኩ ድጋሚ ሌላ ሴት አሁን ስወልድ ልጆች በየቦታው ሊበተኑብኝ ነው። ያ እንዲሆን ጭራሽ አልፈልግም። እባክሽ ታረቂ ብሎ ወርቆ ተነስቶ ሲለምነኝ አመንኩትና እሺ አልኩት። ካጠላኝ ለምን መለሰኝ? ሀቡ እዚህ ጋር የተናገረውን ነገር ነው የምመልስልሽ። ካጠላኝ የመጀመሪያ እሺ ወደደኝ። ያኔ ራሴን እጠብቅ ነበር። ሌላ ሀዘን ውስጥ አልገባሁም ነበር። በሰዓቱ ሲያየኝ አበባ መስያ አይቶኛል።
ምክንያቱም ሌላ አልደረሰብኝም በውስጥ የነገርኩሽ ነገርና አገር ገባሁ አየሩ ሲቀያየር የደረሰብኝ ነገር ሐኪም ቤት ነበር የምሄደው በዛ ተንገላትቻለሁ ግልጽ ነው ስሜቱ ተቀየረ ጠላኝ አይደል እንዴ ለምን ድጋሚ መለሰኝ ማን አስገደደው ሀቡዬ ማን አስገደደው መለሰብኝ በኋላ ግን ወይ እንደባላ ይሆንልኝ ወይ ደግሞ አይተውኝ እኔም በመሃል ስቄት አደረገኝ ላይ ገብቶ ሚስት የለኝም እና አንቺ እንደዚህ ነሽ እንዴት ነሽ ነው የሚለው ምግብ እንኳን ሰርቼ ናውሰድ ብላ ብዬ ስለው አንዳንድ ጊዜ ሌላ መልስ ነው የሚመልስልኝ ክብር የሚባል ነገር ለሚስት አይሰጥም በደረሰብኝ ነገር ተሳለቀብኝ ሁሉንም ተውኩኝ አራስ ቤቴ በስሜ እንዳትጠሪው አልፈልገውም አንቺንም አልፈልግም አልወዳችሁም በዚች ምድር እንዳንቺ የምጠላው ሰው የለኝም አለኝ እሺ አልኩኝ ገንዘቤን ደጋግሜ የጠየቅኩት በትልቅ ወንድሙ መሐመድ በሚባለው አስጠየቅኩኝ አልሰጥም ማለ ልጅን በ3 ወር ጥዬ እሱ ያለው አላይን ነው እኔ ያረፍኩት ግን ቻርጃ ነው በ3 ወር ልጅን ጥዬ መጣሁ ለሱ አላማከርኩም መጥቼ ገንዘቤን አሁን ትሰጠኛለህ አልሰጠኝ ብዬ ስለው 1000 ለልጅ ላከልኝ 10000 ደግሞ ወደኔ አስገባልኝ ሊቃማየን አሰራሁኝ ያንን እንት የሰጠኝ ሀዛ ጋር ያለሁኝ ለልጅ ወተት መግዣ 1000 ድርሃም እንኳን ስጠይ ብዬ ስለው ለምን ያልሰጠኝ 1000 ድርሃም እንኳን ብዬ ስለምነው እዚህ ጋር ብዙ ሰው በቲክቶክ አይቶታል ቴክስቱን ዓመተ ምህረቱ ሰዓቱ ጊዜው አለ 1000 ድርሃም እንኳን እሺ ብዬ ለልጅ ንድ ወተት መግዣ ስጠይቀው እኔ ደግሞ ታመሜ ሐኪም ቤት ነኝ ልጅ ለብቻው ነው ንድ ወተት ነው የሚጠቀመው 1000 ድርሃም ስለምነው የገዛ ገንዘቤን አልሰጠኝም እኔ ይሄው መረጃ ከሌለኝ እኔ ነኝ ማፍረው ከዛስ ችግሬ ከተቀረፈልኝ በኋላ ማራት ስገባ በማግስቱ ነው ያስገባልኝ አልከድም ይሄንን መጀመሪያ የሰጣሁት 25000 26000 ድርሃም ነው የሰጣሁት ስራበት ብዬ የዛሬ 2 አመት ምህረት አዋጁ ሲመጣ አመኔው ያለፈ ታሪኩን አላቅም ያ5 ወር እርጉሱኔ 5 አግብቶ እንደፈታ ብቻ ነው የሰማሁት በዝርዝር አላቅም ከዛ አመኔ በምህረት አዋጁ ሊቃማውን የሱን ሊቃማ አስተካክሎ እንትን የጽዳት ካምፓኒ ከፍቶ እንዲሰራበት ይነግድበት በቃ ይስራበት ይለወጥበት ባሌ ነው ብዬ ሰጠሁት ከዛ ያው የምጠቀመው ነገር ምንም ነገር ያስፈልገኝ ከኔ ነው እንደ ባል አንድ ነገር አያደርግልኝም ያ ነገር እየተጠቀምኩበት 17000 ሲደርስ 17500 ድርሃም ሲደርስ አሁን ይሄን ስታደርጊ ነው ይሄንም ማደርግልሽ ማለት ጀመረ እሱም ምንድነው ሀቡዬ ወልጄ አልፈልግሽም ካም በኋላ ልጁንም አልፈልገው በስሜ እንዳጠሪ አንቺንም አልፈልግሽም ብሎ ሲለኝ እንግዲያስ ገንዘቤን ስጠይ ብዬ ስለው ገንዘብሽን እንዲሰጥሽ ፍርድ ቤት ቀርበሽ ወረቀቱን የጋብቻ ወረቀታችንን ቅደጃለኝ የዛኔ ደግሞ ሰኔ መጨረሻ ላይ ነው አልችልም እንደገና ደግሞ የጋብቻ ወረቀቱን ካስጨረስኩለት በኋላ ኢትዮጵያ እዚህ መጥቼ ባል ያለ አይደለ ሰው በምንድነው ወይስ ኢትዮጵያ ሁኔ በኢትዮጵያ እንደነው ልጠይቀው የምችለው እዚህ ያለው በዚህ ሀገር ነው መጠየቅ የምችለው ከዛ ያለው ነው ገንዘቤን ሀጀ ሳላደርግ ባለ የጋብቻ ወረቀቱን እንዴት ብዬ ነው እምቀድለት ሀቡ ስለዚህ ልጄን መጀመሪያ ብሬን ስጠኝና ከዛ የጋብቻ ወረቀቱን እንቀዳለን ፍርድ ቤት ቀርቤ ብያልኩት አይ መጀመሪያ የጋብቻ ወረቀቱን ቀድጃለኝ ልጄን መስከረም 27 ነው የወለድኩት ሰኔ መጨረሻው ላይ ነው ይሄንን ነገር የተነጋገርነው ከዛ ሐምሌና ነሐሴ ማጋባት እንጂ ማፋታት የለም ከጥቅምት በኋላ ነው ከጥቅምት 20 ምናምን በኋላ ነው በዛ መሀል እኔ ለልጅ ወተት መግዣ ከየት ላምጣ ሀቡ ከየት ላምጣ ተሸገርኩኝ ሀዋ አንድ ነገር ፍቀጂልኝ ይኸውልሽ ሴት ነሽ ብሶትሽ ይቅለልሽን ይውጣልሽ ብዬ ነው ለምን ተበደልኩ ታፈንኩ ስላልሽ ነፃነቱን ሰጥቼሻለሁ እንደፈለግሽ እንድትናገሪ እንዲወጣልሽ ብዬ ግን እንዳትዋሺ ምክንያቱም ወተት ኒዶልኮ ልጄን በመርዝ ይገልብኛል ብዬ አላጠጣሁትም ብለሻል አንቺም አታምኚም አንቺ መተማመን የለም መሀላት ሀቡዬ አዎ ብዬዋለሁ ይሄን ያልኩት ደግሞ የገዛ ልጁን ኒዶልኮ
ኒዶ እየላክ አስቦ አባት አስቦ ወተት ገዝቶ አንዳንድ አባቶች ምንም አይልኩም ትዝም አይላቸውም። እሱ ግን አስቦ ወተት ገዝቶ ለምን አንድ ማንኪያ አይሆንም 2 ቆርቆሮ ወተት ገዝቶ ከላከ ኢማራት ከተመለስኩ በኋላ ነው። ሀቡዬ ኢማራት ከተመለስኩ በኋላ ነው። ለልጅ ወተት ማጥቼ የገዛ ብሬን ስለምነው እምቢ ብሎኛል። እኔ መረጃ ከሌለኝ እኔ ልፈር። ኢማራት ከተመለስኩ በኋላ ለልጄም ገንዘብ ከላኩ በኋላ ያለብኝ ችግር የተወሰነ ከተቀረፈ በኋላ 2 ወተት ላኩ ሲለኝ ፈራሁ፣ በጣም ፈራሁ። በስሜ እንዳጠሪ ብሎኛል መጀመሪያ ላይ። እንደገና ደግሞ አሁን ችግሬ ሲቀረፍ 2 ወተት ላኩ ሲለኝ ፈራሁ። ብልህ ናት። ይኸውልሽ መጀመሪያ በስሜ እንዳጠሪ ብሎሽ በኋላ ልቡ ከራራና ወተት ገዝቶ ከዱባይ ከላከ ይሄ ሰውዬ አንድ ስቴፕ እየቀረበ ነው ወደ ልጁ። አንቺ ግን ፈራው ልጄን ብትገልብኝስ በመርዝ ብለሽ አሃ ልጄ ከሆነማ እንዴት በመርዝ ገለዋለሁ? እኔ አባቱ ካልሆንኩኝ እኔ ካላዘንኩለት የምገለው ከሆነ ስለዚህ ሌላ የሚያዝንለት የሚሳሳለት አባት አለው ማለት ነው ብሎ እንዲያስብ አደረግሽው። ሴት ልጅ ብልህ ናት። አንድ ስቴፕ ሲቀርብ 2 ስቴፕ ነበር ልጁን ልታቀርቢለት የሚገባው። አንቺ ግን ከለከልሽው። አንድ ሁለተኛ ነገር ለራሱ በግልጽ መርዝ ልታበላብኝ ሲሆን ወተት ውስጥ የታሸገ ወተት ከኢማራት ተገዝቶ የሚላክ እንደው ማክሲመም ሊሆን የሚችለው ገዝቶ ረጅም ጊዜ ቢያስቀምጠው ኤክስፓየርድ አድርጎ ሊሆን ይችላል ብለሽ ነው ልታስብ የሚችው። ቤቱን ቼክ ማድረግ ነው። ለልጁ ካዘነ በሌላ ሰው በተለያየ ሰው ስጠይቀው ለምን እሺ ባለኝ። ቢያንስ ከመጀመሪያው ደግሞ መጀመሪያ ልጁ ከሲጀመር ከተወለደ ጀምሮ ኒዶ ወተት ነው የሚጠቀመው። እንደነገርኩሽ እኔ ታምሜ ነበረ። የተጀመረለት መጀመሪያ የቀመሰው ኒዶ ወተት እንዳይቀየርበት ያንን ተመሳሳይ ይገዛለት ተባበረኝ ይገዛ ብዬ ስለው መልስ አልሰጠኝም። እንደገና ሌላ ኒዶ ወተት ልጅ ከተጀመረለት በኋላ ሌላ እንደገና የተቀየረ ሌላ ወተት ድጋሚ ልጅ ሲቀየርበት ያሟል። ያን ነገር አብራርችለታለሁ። በሰዓቱ የተጀመረለት ወተት እንትን ይቀጠልለት ብዬ ስልክ ዝም አልከኝ። አሁን ልጅ ሌላ ኒዶ ወተት እየተጠቀመ ነው። ለማይጠቅም 2 ኒዶ ወተት ልከህ እንደገና ይሄንኛውን ሲቀየርበት ልጅ ያሟል፣ አይስማማውም። ሁለተኛ ደግሞ አጥቼ የልጅ ኒዶ ወተት መግዣ 1000 ድርሃም ብዬ ስለምነ ልጅ ብለህ አራራህለትም ወተት አላክለትም ወይም ወተቱን አስገዝተህ በእኔ ገንዘብ አልሰጠኝም። አሁን ችግሬ ሲቀረፍ 2 ወተት ላኩ ማለት እኮ ፈራሁ አልኩኝ። ደግሞም ያስፈራል። እና ሀቡዬ እኔ ሰውየውን አይደለም የምፈልገው ሀቄን ነው በፊትም የጠየቅኩት። ነገር ግን ሶሻል ሚዲያም ስለሱ የለቀኩት ሶሻል ሚዲያ የለቀኩበት ስለዋሸ ነው። በእኔ ላይ ብዙ ነገር ስለቀጠፈ ግሩፕ ከፍቶ ስለሰደበኝ እኔ አንድ ቀን የሱን ደካማ ጎን አውጥቼ ለማንም ሰንፍቼም ለማንም ተናግሬ አላቅም። ግን ገና ደካማ ጎኔን ታወጣብኛለይ ገና ለሰው ታሳውቅብኛለይ ብሎ ቀድሞ አፍ ለማዘጋት ብዙ ስም በኔ ሲለጥፍ ቆይ። እኔ ከማንም ወንድ ጋር ሂጄ ማቀሴት አይደለሁም፣ ለክስክስ አይደለሁም። ያለፈ ማንነቱን ደብቆ ዋሽቶ ያገባኝ እሱ ነው። አወኩኝ አልፈልግም አልኩኝ። ስለማልፈልገው ነው ሌላ ቦታ ያረፍኩት። ወደ ኢማራት ተመልሼ ሌላ ከተማ ያረፍኩት ስለማልፈልገው ነው። ገንዘቤ ነው በሰዓቱም የጠየኩት። ግን ሶሻል ሚዲያ በቲክቶክ ያወጣሁት ስለሰደበኝ ስላሰደበኝ ነው። ቤተሰቦቹን ደግሞ በክብር እሱ ቢተው እናንተ ለምን አልጠየቃችሁትም ልጃችሁ አይደለም ወይ ብዬ ስል ፋቂው ግደዩ እህቱ ትንሽቱ ጦይባ የምትባል ግደዩ ስላለችኝ ነው። እህቲቱ ሪከርዷን አሰማሻለሁ። ትላንት ከልክለሽን ነው ነገ ጧት ልጅሽ አባቴ ብሎ ሲል የዛኔ ምላሽሽን ታቀርቢያታለሽ ብላኛለች። አሁን እሱ መጥቶ ደግሞ አጣርቼ ነው የመጣሁት። እኔ ለፈር ሪከርዱን ልክልሻለሁ። እህቲቱ ከልክለሽን ነው እንዲያነጠይቅ ነገ ጧት አንቺ ታፍሪያለሽ አባቴ ብሎ ሲጠይቅሽ ብላ ትለኛለች። እሱ ደግሞ አጣርቼ ነው የመጣሁት ከሌላ ነው ያረገዘችው። መረጃውን ያምጣ ይመርመር ልጁ። ሀቡዬ የእህቱን ሪከርድ ላክልሽ። ምንም አትለኪኝ ማሪ። ተነፈስሽ እስኪ በቃሽ። ከጨረሽ አሁን እኔ ወደ ሌላ ጉዳይ ሊሄድ ነው። እሱን ቃል በገባውልሽ መሰረት ሲረጋጋ እናገርልሻለሁ።
አንቺ ከወጣልሽ ቁጣሽ ጨርሻለሁ በይ። እኔ አናግርልሻለሁ ዲኤንኤ እንዲያደርግ። አዎ ዲኤንኤ እንዳደርግልኝ እፈልጋለሁ። ሲረጋጋ እንደማናግርልሽ ቃል ገብቼልሻለሁ። ሀቡዬ እሱን የሚያናድ ነገር ምን ተገኝቶ ምንድን ነው የሚያናድ? ሀቡዬ ልጅ ለሰጠሁት ሀይን አይደለም የተባልኩት በእርግዝና እሷን ሳልወድ ሌላ ሰው ለመርሳት ነው አንቺ ነው የምወደው ተብዬ በእኔ ላይ ሴት የደራረበብኝ ብዙ ነገር የተሰደብ ገንዘቤን ስራበት ብዬ ለሰጠሁኝ ነግድበት ብዬ ለሰጠው ውለታ ይሄ ሆኖ ሀዋ አመሰግናለሁ። ሀዋ ብዙ ለተከፈልሽ ደምሽን ሰጠሽ፣ ስጋሽን ሰጠሽ፣ ህይወትሽን ሰጠሽ። አይፈልግም ምን ይጠበስ ቆፍጠናቴም እንደምሽ ክብር ካለሽ እውነታውን እንደምታወሪው ክብር ይበልጣል ምናምን እንደምትዩ ክብር ካለሽ ክብር ያላት ሴት ስትከዳ ቆፍጠን ብላ ጥርሷን ነክሳ ቢያምም ማልቀስ ካለባትም ቤቷን በሯን ዘግታ ማንም እንባዋን ሳይ አልቅሳ መከዳትን ታልፈዋለች። አንቺ እኝኝኝ ስትይ ልትኖሪ ነው ሀሳብሽ? እድሜ ልክሽን ሙቮን አታረጊ አትቀጥም ህይወትሽን። በቃ ለቀ ሄደ፣ ሰውየው ሄደ። እኔ እኮ ሰውየውን እንደማልፈልገው በአምና አሳይቼዋለሁ። ቻርጃ አስመለስኩልሽ። ህይወትሽን ኑሪ። እርሱ በቃ ሁሉ ነገር እርሺ፣ ህይወትሽን ቀጥይ። ሀቡዬ እሱ እኮ ማለት ነው ሀዚህ ቀጥፎብኛል፣ ውሸት ቀጥፎብኛል። ለዛ ነው መልስ እየሰጠ ያለሁት። እኔ ሰውየውን አምና ልጄን ወልጄ መጥቼ ያረፍኩት ቻርጃ ነው። በፖሊስ አስፈራርቶኛል። የት ቤት ነው ያልደረፍሽው? ሚስቴን ይዘህብኛል ብዬ ያረፍሽበትን ሰውዬ አስይዘዋለሁ በፖሊስ ብሎ አለ። እንደገና ከዚህ ጋር ደግሞ አህመድ የሚባል አብሮት የሚኖር ልጅ አለ። ሚስቱ ጋር አፋቶታል። አሉ የሚባሉ በደሎችን ሁሉ በድሎሻል፣ ግን አለፈ። ትናንትና ሄደ። ዛሬ ኑሪ። በቃ ትናንት አልፏል። ራሴን አሳምምሽኝ እኮ እንዴ! አልሰሙኝም። ታፈንኩ እንዳትይ ረጅም ሰዓት ጸጥ ብለን ሰማንሽ ብሶትሽን። አለቀ። ለፈጣሪ ስጪ፣ ህይወትሽን ቀጥይ። በቃ ሌላ መተኪያ ይሰጥሻል ፈጣሪ። ሰው እስከ መጨረሻው አብሮን አይኖርም። ወደድሽው